በዚህ ቪዲዮ ኮሚኒኬቲቭ እንግሊሽ ላንጉዌጅ ስኪል 1 ዩኒት 3 ነው የምናየው። ልክ እንደ ዩኒት 2 ላይ ግን እንዳደረግነው ሞጁሉ ላይ ያለው አብዛኛው ፓርት በክላስ የሚሰራ ሊስኒንግ ፓርት ስለሆነ ይህም ለቪዲዮ ስለማይመቸኝ እና ደግሞ ፈተና ላይ ሊመጣ የሚችለውን ግራመር ፓርት ላይ አተኩረን እናያለን። የዚህ ዩኒት ግራመር ፓርት ፎከስ የሚያደርገው ስለ ቴንስ ነው። ያም ማለት ሲምፕል፣ ፓስት ሲምፕል፣ ፕሬዘንት ፐርፌክት እና ፓስት ፐርፌክት ቴንስ የምንላቸውን በቅደም ተከተል ቀላልና ለመረዳት በማይከብድ መልኩ እናያቸዋለን። ስለዚህ ይህ ቪዲዮ ቴንሶች ላይ እዚህ ላይ ሊስት የተደረጉትን 3.2 ላይ እነሱን በትኩረት እናያለን። ከመጀመራችን በፊት ሰብስክራይብ ያድርጉ። የደወል ምልክቷን ደግሞ ካበራችሁ ቀጣይ ቪዲዮ ስንለቅ ማሳወቂያ ይደርሳችኋል። መጨረሻ ላይም ከተመቻችሁ ቪዲዮ ላይክ እና ኮሜንት ማድረጉን አትርሱ። ይመቻችሁ። ወደ ርዕሳችን ስንገባ በመጀመሪያ ሞጁሉ ላይ ያየናቸውን የቴንስ አይነቶች ከማየታችን በፊት ከመሰረቱ ቴንስ ምንድነው የሚለውን ማየት ይኖርብናል። በስንት ይከፈላል? ድጋሚ ደግሞ እነዚህ ዋና ዋና የምንላቸው ቴንሶችን በስንት ይከፈላሉ እያለን በዝርዝር ማየት ይኖርብናል። ከዛ እየገፋን በሄድን ቁጥር ሞጁሉ ላይ ያየናቸውን ቴንሶች እናገኛለን። የእነሱንም አመሰራረት እናያለን፣ እንዴት እንደምንጠቀማቸው እናያለን። ስለዚህ ከቴንስ ስንጀምር a tense is a grammatical category that indicates the time when an action or state of being takes place። ይህ ማለት ቴንስ የምንጠቀመው የእንግሊሽ ግራመር ሲሆን የምንጠቀመው የክስተትን ጊዜ ለመናገር ነው። አንድ ክስተት ይከሰታል፣ የዛ ጊዜ የተፈጠረበት ወይም የተከሰተበትን ጊዜ ለመናገር የምንጠቀመው ቴንስ ነው። ስለዚህ ሶስት አይነት ቴንሶች ይኖሩናል። ፓስት ይኖረናል፣ ያለፈው የምንገልጽበት፣ ፕሬዘንት የአሁኑን የምንገልጽበት እና ፊውቸር የወደፊቱ የምንገልጽበት ቴንስ ይኖረናል። ስለዚህ ፕሬዘንት፣ ፓስት፣ ፊውቸር ቴንስ አለን ማለት ነው። ከጊዜ ጋር ስለሚያያዝ ሶስቱንም ሊገልጽ መቻል አለበት ማለት ነው። ስለዚህ the present tense represents actions happening ነው እንዳልኩት። present tense የምንለው አሁን የሚከሰቱ አክሽኖችን ወይም አሁን የሚከሰቱ ክስተቶችን ለመናገር የምንጠቀመው ቴንስ ነው። the past tense ደግሞ ከዚህ በፊት የተከሰቱ ክስተቶችን ለመናገር የምንጠቀምበት ቴንስ ነው። future tense ደግሞ ለወደፊት የሚከሰቱትን ክስተቶችን ለመናገር የምንጠቀምበት ቴንስ ነው። እነዚህ ቴንሶች ተጨማሪ ገጽታ አላቸው። ያም ማለት ተጨማሪ መረጃ ልናገኝባቸው እንችላለን። ስለዚህ there are also additional aspects that give extra details such as the length of time the action occurred፣ አንድ ክስተት ሲከሰት የወሰደበት ጊዜ፣ which actions happened first፣ የትኛው ክስተት ቀድሞ ተከሰተ፣ or whatever a past action has an impact on the present፣ ያም ማለት የትኛው ክስተት ነው አሁን ባለንበት ጊዜ ተጽዕኖ የሚፈጥረው። ስለዚህ እነዚህ እንደ ተጨማሪ መረጃ ማየት እንችላለን። ያም ማለት ቴንስን ተጠቅመን እነዚህን አሁን የነገርኳችሁን ተጨማሪ ዲቴይሎች ማግኘት እንችላለን። እነዚህ ሜን የምንላቸው ቴንሶች the past፣ the present and the future ድጋሚ 4 ካታጎሪ ላይ ይወድቃሉ። እነዚህ ደግሞ ሲምፕል ቴንስ፣ ፐርፌክት ቴንስ፣ ኮንቲኒየስ ቴንስ ኤንድ ፐርፌክት ኮንቲኒየስ ቴንስ የምንላቸው ላይ ፎል ያደርጋሉ። እንደዚህ የሚሆንበት ምክንያት ሲምፕል ቴንስ ስንል ሲምፕል ፕሬዘንት ቴንስ ይኖረናል፣ ሲምፕል ፓስት ቴንስ ይኖረናል፣ ሲምፕል ፊውቸር ቴንስ ይኖረናል። ለምንድን ነው እነዚህ የተባሉበት? ደግሞ ሲምፕል ቴንስ ምን እንደሆነ ስናይ ይገባናል። ሲምፕል ቴንስ is the basic form of the verb that indicates a simple action or state without emphasizing its duration or completion። ሲምፕል ቴንስ የምንለው ቤዚክ ፎርም ኦፍ ኤ ቨርብ፣ ያ ማለት መሰረታዊ የሆነ ግሱን ይዞ ወይም ቨርቡን ይዞ አንድ ሲምፕል ወይም ደግሞ ቀጥታ የተከሰተ ክስተት ጊዜውን ሳይናገር እና መፈጸሙን ሳይናገር ለመግለጽ የምንጠቀምበት ነው።
ከስር ኤግዛምፕል ምን ይላል? ሺ ፕሌይስ ዘ ፒያኖ፣ ፒያኖ ትጫወታለች። ይህን ሴንቴንስ ስናየው ሲምፕል ነው። ሲምፕል የተባለበት ምክንያት ፕሌይ የሚለው ቨርብ በሲምፕል ፎርሙ ስለተቀመጠ ነው። የተቀየረ ነገር የለም። ፒያኖ ትጫወታለች። ከዛ ደግሞ ዊዛውት ኢንፈሳይዚንግ ኢትስ ዲዩሬሽን ኦር ኮምፕሊሽን፣ ፒያኖ ትጫወታለች አለ እንጂ መች እንደምትጫወት፣ የት እንደምትጫወት ወይም ደግሞ ተጫውታ እንደጨረሰችም አይናገርም። ስለዚህ ሲምፕሊ ለመናገር የምንጠቀመው ቤዚክ ፎርም አድርገን ለመናገር የምንጠቀመው ሲምፕል ቴንስ ነው። ስለዚህ በፓስት ቴንስም ቢሆን በፕሬዘንትም በፊውቸርም ቨርቡ ቤዚክ ፎርሙን ነው የሚይዘው፣ የሚቀየር ነገር የለም። በተጨማሪ ደግሞ ስለ ጊዜው ተጨማሪ ዲቴል አናገኝም በሲምፕል ቴንስ። በፐርፌክት ቴንስ ስናይ ፐርፌክት ቴንስ ኢዝ a tense that indicates that an action was completed before a certain point in time. ፐርፌክት ቴንስ ደግሞ ለየት የሚያደርገው የምንጠቀምበት ከሆነ ጊዜ በፊት አንድ ክስተት ተከስቶ እንደተፈጸመ ነው የምንገልጽበት። ያ ማለት ኤግዛምፕሉን ስናይ they have visited Paris several times፣ ፓሪስን በርካታ ጊዜ ሄደዋል ወይም ደግሞ ቪዚት ጎብኝተዋል። እንደዚህ ሲል ፐርፌክት ቴንስ የተፈጸመበት ፓሪስን የጎበኙበት ጊዜ የሆነ ጊዜ እንደሆነ ለመጠቆም ነው። ስለዚህ ጊዜውን ግልጽ አድርጎ ባይናገርም የሆነ ጊዜ እንደተፈጸመ አክሽንን ለመናገር የምንጠቀመው ፐርፌክት ቴንስ ነው። እንደ ሲምፕል ቴንሱም ፐርፌክት ቴንስ ላይ ፕሬዘንት ፐርፌክት ቴንስ ይኖረናል፣ ፓስት ፐርፌክት ቴንስ ይኖረናል፣ ፊውቸር ፐርፌክት ቴንስ ይኖረናል። እነዚህን ደግሞ በቀጣዩ ስላይዶች ላይ ወይም ደግሞ ወደፊት እየገፋን ስንሄድ እናያቸዋለን። ቀጣይ ሶስተኛውና ቀጣዩ ኮንቲኒየስ ወይም ፕሮግረሲቭ ቴንስ ነው። This aspect indicates actions that are ongoing or in progress at a specific point of time. Continuous tense ደግሞ የምንጠቀመው እየሄደ ያለ ወይም ደግሞ in progress እየተከሰተ ያለ ክስተትን የሆነ ጊዜ ላይ እየተከሰተ ያለ ክስተትን ለመግለጽ። ስለዚህ አክሽኑ ወይም ክስተቱ አላለቀምም እየቀጠለ ያለ ነው እንጂ አላለቀም። ጀምሮ እየቀጠለ ያለ ክስተቶችን ለመግለጽ ኮንቲኒየስ ቴንስን እንጠቀማለን። እንደ ሌሎቹም ፕሬዘንት ኮንቲኒየስ ቴንስ ይኖረናል፣ ፓስት ኮንቲኒየስ ቴንስ፣ ፊውቸር ኮንቲኒየስ ቴንስም ይኖረናል። በየነዚህ በየአራቱ ካታጎሪ እነ ሲምፕል፣ እነ ፓስት እና እነ ፊውቸር የየራሳቸው ቦታ አላቸው። የኮንቲኒየስ ቴንስ ኤግዛምፕል ስናይ he is playing the guitar right now። ስለዚህ ጊታሩን አሁን እየተጫወተ ነው ሲል ተጫውቶ አልጨረሰም ማለት ነው። ስለዚህ ስቲል እየተጫወተ ነው። እዚህ ቀጣይነት ያለው ክስተቶችን ለመናገር ኮንቲኒየስ ቴንስ ነው የሚጠቀመው ማለት ነው። ፐርፌክት ኮንቲኒየስ ቴንስን ስናይ this aspect indicates actions that started in the past, continues to the present, and may continue into the future, emphasizing both duration and completion. ስለዚህ ይሄኛው ቴንስ ደግሞ ለየት የሚያደርገው ሁለት አስፔክት እናገኝበታለን፣ ሁለት ገጽታዎች አክሽኑ ወይም ክስተቱ የጀመረው in the past ነው፣ ቀድሞ ነው የጀመረው። continues into the present እስካሁን እየቀጠለ ነው። እና ደግሞ may continue into the future ለወደፊትም ሊቀጥል ይችላል። ስለዚህ የጀመረ አክሽን አለ ከዚህ በፊት፣ አሁንም እየተከሰተ ያለ ነው፣ ለወደፊትም የሚቀጥል አክሽኖችን ሊቀጥል የሚችል አክሽኖችን በፐርፌክት ኮንቲኒየስ ቴንስ ነው የምንገልጸው። ኤግዛምፕሉን ስናይ by next week she will have been studying for 3 months። ቀጣይ ሳምንት 3 ወር ይሆናታል ማጥናት ከጀመረች ነው። ስለዚህ አክሽኑ የጀመረው ከዚህ በፊት ነው፣ ስቲል እያጠናች ነው። ቀጣይ ሳምንት ደግሞ 3 ወር ይሞላታል። ያ ማለት እየቀጠለ ወደፊትም ማጥናቷን አላቆመችም፣ እየቀጠለ ነው ማለት ነው። እንደዚህ አይነት ሲቹዌሽኖችን ፐርፌክት ኮንቲኒየስ ቴንስ ላይ እንገልጽበታለን።
እንደ ሌሎችም ሲምፕል ፐርፌክት ኮንቲኒየስ ቴንስ ይኖረናል፣ ፓስት ፐርፌክት ኮንቲኒየስ ቴንስ ይኖረናል፣ ፊውቸር ፐርፌክት ኮንቲኒየስ ቴንስ ይኖረናል። ይህን ግልጽ ለማድረግ ይህን ቴብል ስናየው ሞር ግልጽ ይሆንልናል። አሁን የገለጽናቸውን አራቱ ካታጎሪ አሉን እዚህ ጋር ሲምፕል፣ ፐርፌክት ኮንቲኒየስ እና ፐርፌክት ኮንቲኒየስ። ከዛ ዋና ያልናቸው መጀመሪያ የጠቀስናቸው ፓስት፣ ፕሬዘንት እና ፊውቸር አሉ። ስለዚህ እነዚህ ሲዛመዱ ቴንሶችን ጠቅላላ ቴንሶችን በእንግሊዘኛ ግራመር ውስጥ ያሉትን ቴንሶች እናገኛለን። ሞጁሉ ላይ እንዳየነው እኛ የምናየው ምን ነው? ሲምፕል ፕሬዘንት ቴንስ እናያለን፣ ሲምፕል ፓስት ቴንስ እናያለን፣ ከዛ ሲምፕል ፐርፌክት ፕሬዘንት ፐርፌክት ቴንስ እናያለን፣ ከዛ ፓስት ፐርፌክት ቴንስ እናያለን ከሞጁሉ አንጻር ማለት ነው። ግን ለተጨማሪ እውቀት እናንተ ከፈለጋችሁ ይህን ቴብል በማየት ወይም ደግሞ ትንሽ ገለጻ እያደረግኩ እናልፈዋለን ቶሎ ብለን ማለት ነው። ስለዚህ እዚህ ጋር ስናይ ሲምፕል ፓስት ቴንስ ማለት ያለፈ አክሽንን ለመግለጽ ስለሆነ ቨርባችን እዚህ ጋር በፓስት ይቀመጣል። ሄልፕ የሄልፕ ፓስት ምንድነው? ፓስት ቴንስ ሄልፕድ ስለሆነ ማለት ነው። ሲምፕል ፕሬዘንት ቴንስን ስናይ መጀመሪያ ምን ለመናገር እንደሞከርኩት ቨርቡ አይቀየርም፣ በሲምፕል ፎርሙ ነው የሚቀመጠው። እዚህ ጋር ሄልፕ ወደ ፓስት ሲሄድ ሄልፕድ ሆነ፣ ወደ ፊውቸር ሲሄድ ደግሞ ዊል ይጨመርና የተጠቀምነው ቨርብ ይገባል ማለት ነው። ፓስት ፐርፌክት ቴንስ ላይ ስንሄድ ግን ደግሞ ሃድ ይኖራል። ሃድ ፕላስ ፓስት ፓርቲሲፕል የምንለው ነገር አለ። የአንድ ቨርብ ፓስት ቴንሱ አለ፣ ፓስት ፓርቲሲፕሉ አለ። ፐርፌክት ቴንስ ላይ ስንሄድ ፓስት ፓርቲሲፕል ነው የምንጠቀመው። ፓስት ፓርቲሲፕል እና ፓስት ቴንስ ልዩነታቸውን መጨረሻ ላይ እነግራችኋለሁ። ለጊዜው ግን ኤግዛምፕሉን እዚህ ቴብሉን እያየን አለፍ እያደረግን እንየው። ፕሬዘንት ፐርፌክት ቴንስን ስናይም ሃቭ ፕላስ ድጋሚ ፓስት ፓርቲሲፕል ይጠቀማል። የሄልፕ የዚህ ቨርብ ያያችሁት ከሆነ ሄልፕ እዚህ ጋርም ሄልፕ ዱናለች፣ ብዙ ጊዜ ፐርፌክት ቴንሶች ላይ እነዚህ ፓስት ፓርቲሲፕል ይጠቀማሉ። ወደ በኋላ እናያቸዋለን። ከዛ ፊውቸር ላይ ሲመጣ ዊል ይጨመራል። ፓስት ኮንቲኒየስ ቴንስ ላይ ፓስት ቴንስ ይጠቀምና አይኤንጂ ፎርም ይጠቀማል። ፕሬዘንቱ ላይ ደግሞ ሲምፕል ቨርብ ይጠቀምና አይኤንጂ ይጠቀማል። ፊውቸር ላይም ዊል ገብቶ ይጠቀማል እያለ ይሄዳል። ስለዚህ ቀጥታኛ ሞጁሉ ላይ የተዘረዘሩትን ቴንሶች ለማየት ያህል እነሱም ሲምፕል ፕሬዘንት ቴንስ፣ ሲምፕል ፓስት ቴንስ፣ ፕሬዘንት ፐርፌክት ቴንስ እና ፓስት ፐርፌክት ቴንስን እናያለን። የተቀሩትን ቴንሶች ማየት ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ለብቻቸው ቪዲዮ ሰራላችኋለሁ። ስንቀጥል ሲምፕል ፕሬዘንት ቴንስን እንይ። ሲምፕል ፕሬዘንት ቴንስ is the most basic of the English tenses. It's used for individual actions or habitual actions in the present and general truths. ሲምፕል ፕሬዘንት ቴንስ የምንጠቀመው ለግላዊ ክስተቶች ወይም ደግሞ ተደጋጋሚ አክሽኖች፣ habitual action ሲል ተደጋጋሚ አክሽን ለማለት ነው። ወይም ደግሞ እና ለጀነራል ትሩዝ ወይም ፋክት ወይም ጀነራል ትሩዝ ለመናገር ሲምፕል ፕሬዘንት ቴንስ እንጠቀማለን። Often the simple present is just the root verb with no changes or additions. ቅድም በትንሹ ለመናገር ሞክራለሁ። ሩት ቨርብ ሲል የተሰጠን አንድ ቨርብ አለ፣ ግስ እሱ ሳይቀየር እንዳመጣጡ ነው የምንጠቀመው ሲምፕል ፕሬዘንት ቴንስ ላይ። ለምን? አሁን የሚፈጠር ክስተት ለመግለጽ ነው የምንሞክርበት እና ደግሞ ጀነራል አጠቃላይ እውነት የምንላቸውን ለመግለጽ ስለምንጠቀምበት ማለት ነው። ኤግዛምፕሎቹን ከስር ስናይ ሞር ግልጽ ይሆናል። ይሄ ሩት ቨርብ ወይም ደግሞ ዋናው ግስ የምንለው በአማርኛ ሊቀየር የሚችለው the main exception to this is when the subject is third person and singular. ያ ማለት ሶስተኛ ወገን ከሆነ ያ አረፍተ ነገሩን የሚመለከተው ሰው ሶስተኛ ወገን ማለት he or she የምንጠቀምና ሲንጉላር ከሆነ ያ ማለት አንድ ከሆነ
ኤስ እንጨምራለን። ሞር ኤግዛምፕሉ ላይ እናያለን። ኢፍ the verb ends ደግሞ ቨርቡ ድጋሚ ግሱ በኦ በሲኤች በኤስኤች በቲኤች በኤስኤስ በጂኤች ወይም ደግሞ በዜድ የሚጨርስ ከሆነ ኤስ እንጠቀማለን። ኢፍ the verb ends in ኮንሶናንት ወይም ደግሞ ከቫውል ውጭ የሆኑትን ከኤ ኢ አይ ኦ ዩ ከቫውል ከምንላቸው ውጭ ከሆኑትና ዋይ ከሆነ መጨረሻው እንተዋትና ዋይን ምን እንጠቀማለን? መጨረሻው አይ ኢኤስ እንጠቀማለን ማለት ነው። ኤግዛምፕሉን ለማየት ያህል ቱዴይ አይ ፊል ጉድ ይላል ሴንቴንስ። ስለዚህ ዛሬ ጥሩ ስሜት እየተሰማኝ ነው ሲል ፊል ነው የምናገኛት ቨርብ። ፊል ቨርብ ናት እዚህ ጋር። ስለዚህ ፊልን ስናያት ሩት ቨርብ ነው። ምንም አልተጨመረም፣ ኤስ አልተጨመረም፣ ኤስ አልተጨመረም፣ ወይም ደግሞ ሩት ቨርቡ ቼንጅ ወይም የተጨመረበት አዲሽን ምንም ነገር የለም። ሩት ቨርብ ስንል እንደዚህ ነው። ሁለተኛው ላይ ስንሄድ ሺ ፕሌይስ ደ ፒያኖ የሚለውን ስናይ ቨርቡ ፕሌይ ነው፣ ግን እዚህ ጋር ኤስ ተጨምሯል። ያ ማለት ሰርድ ፐርሰን ሲንጉላር ፎርም ስለተጠቀመ ነው። ይህ ማለት ሂ ኦር ሺ ስንጠቀም ቨርቡ ላይ ኤስ ይጨመራል። ወይ ደግሞ በእነዚህ በኦ በሲኤች ምናምን የሚያልቅ ከሆነ ደግሞ ኤስ ይሆናል። ስለዚህ ሺ ፕሌይስ ደ ፒያኖ፣ ፒያኖ ትጫወታለች። ማይ ብራዘር ኬሪስ ደ ግሮሰሪስ ዋይል ማይ ሲስተር ዋችስ ደ ቲቪ። ይህንን ደግሞ ስናይ ማይ ብራዘር ኬሪስ ቨርባችን ኬሪስ ነው የሆነው። ለምን ኬሪስ ሲጻፍ ሲኤአርአር ዋይ አይደለ? መጨረሻው ዋይ ስለሆነ ቨርቡ ይቀየራል፣ አይኤስ ይጨመርበታል። ኬሪስ ደ ግሮሰሪስ ዋይል ማይ ሲስተር። ሲጋርም ዋች የሚለው ቨርብ አለ፣ ዋች ኤስ ይጨመርባታል። ለምን? በሲኤች ስላለቀ ማለት ነው እዚህ ጋር ዋችስ ቲቪ። ስለዚህ ቨርቦቹን ሲምፕል ፕሬዘንት ቴንስ ላይ በእንደዚህ መለየት እንችላለን። አረፍተ ነገሮቹ ራሳቸውን ስናይ ምንም አይነት ጊዜ ኢንዲኬት አያደርጉም። ስለዚህ ወይ ኢንዲቪዥዋል አክሽን ነው የሚናገሩት፣ ልክ እንደመጀመሪያው ዛሬ ጥሩ ስሜት የተሰማኝ ነው ሲል ኢንዲቪዥዋል ግላዊ ሀሳብ ነው የተናገረው። ሁለተኛው ደግሞ ተደጋጋሚ አክሽን የምንለው እንደ ፒያኖ ሺ ፕሌይስ ፒያኖ እንደምትጫወት ነው። ስለዚህ ይህም ተደጋጋሚ ክስተት ማለት እንችላለን። ሶስተኛውን ደግሞ ስናየው ሞር ደግሞ ይሄ በቃ ሲምፕል የሆነ ፎርሙን ወንድምየው እቃውን እንደሚያመጣና ግሮሰሪስ ወይም ደግሞ አስቤዛው ምናምን እንደሚሸከምና እህትየው ደግሞ ቲቪ እንደምታይ ለመናገር ነው። ስለዚህ ኢንዲኬሽን ወይም ጊዜን የሚያመለክት ነገር ሲምፕል ፕሬዘንት ቴንስ ላይ አናገኝም። ያ ማለት በቃ በዚህ ሰዓት የአክሽን ሊፈጸም ይችላል። ስለዚህ ጊዜው ስቲል ፕሬዘንት ላይ ነው፣ አሁን ያለንበት ጊዜ ላይ ነው። ዛሬ ጥሩ ስሜት ይሰማኛል ሲል ጊዜው ዛሬ ነው። ስለዚህ ጊዜውን የሚገልጸው ስፔሲፊክ አድርጎ አይደለም፣ ብቻ በዚህ በፕሬዘንት በአሁን ጊዜ እንደሚፈጠር ያለ አክሽን ነው። ሺ ፕሌይስ ደ ፒያኖ ሲል ፒያኖ ትጫወታለች ሲል መች የት የሚባለው ወይም ደግሞ እስከ መቼ የሚለው አይታወቅም በሲምፕል ፕሬዘንት ቴንስ። ብቻ በዚህ ጊዜ ፒያኖ እንደምትጫወት ነው የሚታወቀው። ስለዚህ ሲምፕል ፕሬዘንት ቴንስ ለየት የሚያደርገው ይሄ ነው። እንደ ቴንስ እንደመሆኑ አንጻር ጊዜን ነው የሚገልጸው፣ ግን የሚገልጸው ጊዜ አሁን የሚፈጠሩ አክሽን ወይም ግላዊ አክሽን፣ ተደጋጋሚ ክስተቶች እና ደግሞ ጀነራል ትሩዝን ለመናገር ነው የምንጠቀምበት። ሁለተኛው ሲምፕል ፓስት ቴንስ ነው። ሲምፕል ፓስት ቴንስ ኢዝ used to show actions completed in the past with no extra emphasis። ያ ማለት ሲምፕል ፓስት ቴንስ የሚገልጸው ቀድሞ የተከሰቱ ክስተቶችን ለመናገር ነው። with no extra emphasis ሲል ተጨማሪ ገጽታ አይናገርም፣ ወይም ደግሞ የተከሰተበት ሌላ ገጽታ ካለ አይነግረንም። ሲምፕል ፓስት ቴንስ ብቻ ያ ክስተት እንደተፈጸመና በፊት እንደተፈጸመ ነው የሚነግረን። It is often used
to narrate events or describe past habits ብዙ ጊዜ የምንጠቀመው የተከሰቱ ኢቨንት ወይም የምንላቸውን ወይ ደግሞ past habit ከዚህ በፊት የነበሩ ልምዶችን ለመናገር ነው። አመሰራረቱ ደግሞ ሬጉላር ቨርብ ነው የምንጠቀመው ግን in the form of simple past tense ነው። ያም ማለት መጨረሻ ላይ ed እንጨምራለን። ከዚህ simple past tense እንጠቀም ed እንጨምራለን to the end of the verb ወይም ደግሞ በኢ የሚያልቅ ከሆነ already d ብቻ እንጨምራለን። ለየት የሚያደርገው be careful of irregular past tense verbs. However, they do not follow the normal rules and use their own unique forms for the past tense. Regular እና irregular verb የምንላቸው አለ። ስለዚህ ለሬጉላር ቨርቦች ከላይ እንዳየነው ed እና በኢ የሚያልቅ ከሆነ ደግሞ d ነው የምንጠቀመው። irregular የምንላቸው verb ላይ ግን ህጉ ይቀየራል። ያ ማለት አንዳንድ ቃላቶች past tenseአቸው በed አያልቅም ወይም በd አያልቅም። completely ሌላ ሊሆን ይችላል። እንደ ኤግዛምፕል the past tense of the irregular verb go irregular verb ነው። past tense went ነው የሚሆነው። ስለዚህ ልክ እንደዚህ እንደ go ያሉ ቃላቶች ወደዚህ ይቀየራሉ። ሌላ irregular verb ካየን እንደ ዱም irregular verb ነው። ሲቀየር ወደ past form done ነው። የተለያዩ ስለ irregular verbዎች ራሳችሁ ማየት ትችላላችሁ። regular verb እና irregular verb ምንድናቸው? ልዩነታቸውስ ምንድነው? ሚለውን ተጨማሪ ቪዲዮ ከፈለጋችሁ ድጋሚ ኮሜንት ላይ ጠቁሙ። አዘጋጅቼ ለቅላችኋለሁ። ኤግዛምፕሉን ስናይ ሞር ግልጽ ይሆናል። ስለዚህ በሬጉላር verb የተሰራ ኤግዛምፕል እኔ I picked up the glass but it dropped from my hand. ስለዚህ እዚህ ጋር ስንመጣ picked የሚለው ሬጉላር verb ነው። ለምን? ዋናው verbu pick ነው። ወደ past tense ሲቀየር picked ይሆናል። ስለዚህ ሬጉላር verb ስለሆነ በed ያለቀ but it dropped እዚህ ጋርም መልሶ drop የሚለው verb አለን። ይህ verb ሬጉላር verb ነው። past tense dropped ed ተጨምሮ from my hand። ስለዚህ ምንድነው እያለ ያለው? መስታወቱን ወይም ደግሞ ብርጭቆን አነሳሁት ግን ከእጄ ወደቀብኝ። ስለዚህ እየተናገረ ያለው አክሽን ራሱ ያለፈ ነው። አነሳሁት ግን ከእጄ ወደቀብኝ። ስለዚህ አክሽን ተከስቶ አልቋል። አንስቶት ወድቆበታል፣ ተፈጸመ። እንደዚህ አይነት ክስተቶችን በሲምፕል ፓስት ቴንስ ነው የምናገረው። ኢሬጉላር ቨርቦች ደግሞ ተጠቅሞ ሲምፕል ፓስት ቴንስ ሲመሰረት this morning I went to the store but I forgot the milk. ዲጋርም መተን ቨርቡን ስንፈልግ ዌንትን እናገኛለን። ስለዚህ ዌንትን እናገኛለን። የዚህ ቨርብ ዋናው ጎ ነው። ወደ ፓስት ሲቀየር ላይ እንዳየነው ዌንት ይሆናል። ከዛ but I forgot the milk እዚህ ጋርም ስንመጣ ዋናው ቨርቡ forget ነው። forgetም irregular verb ነው። ወደ past tense ሲቀየር forgot ይሆናል the milk። ስለዚህ ሴንቴንሱ ጠዋት ወደ ሱቅ ሄጄ ነበር ነገር ግን ወተቱን ረሳሁት። ስለዚህ ጠዋት ሱቅ ሄዳለች፣ ወተቱን ረስታው ተመለሰች። ይሄም አክሽን አልቋል፣ ተፈጽሟል። እንደዚህ አይነት የተፈጸሙ ክስተቶችን በሲምፕል ፓስት ቴንስ ለመግለጽ እንጠቀማለን። ሶስተኛውን ስናይ ፕሬዘንት ፐርፌክት ቴንስ እናያለን። ፕሬዘንት ፐርፌክት ቴንስ መጀመሪያ ያስቀመጥኩላችሁ አመሰራረቱ ነው። ፕሬዘንት ፐርፌክት ቴንስ ሁሌ have ወይም has ይቀድምና past participle ይጠቀማል። It is used to describe a few different types of actions including የተለያዩ ታይፕ ኦፍ ክስተቶችን ለመግለጽ እንጠቀምበታለን። ፕሬዘንት ፐርፌክት ቴንስ የመጀመሪያው an ongoing action started in the past that is not yet completed። ያ ማለት እየተከሰተ ያለ ክስተት አሁንም ማለት ነው። የጀመረው በፊት ነው፣ ፓስት ላይ ነው።
ግን ስቲል ኮምፕሊትድም አይደለም፣ አልተፈጸመም አክሽን። ስለዚህ የጀመረው ከዚህ በፊት ነው፣ አሁንም እየቀጠለ ነው፣ አሁንም ቀጥሎ አልጨረሰም። ሁለተኛው ደግሞ the same actions completed multiple times in the past and likely to be completed again። ሌላኛው የምንጠቀምበት ለመግለጽ የምንጠቀምበት ፕሬዘንት ፐርፌክት ቴንስ ራሱ አክሽን ሆኖ ብዙ ጊዜ ተፈጽሟል ከዚህ በፊት። ይሄ ክስተት ብዙ ጊዜ ተፈጽሟል፣ ይሄ ክስተት ከዚህ በፊት አሁንም ግን ሊከሰት የሚችል ፕሮባቢሊቲ ካለው ፕሬዘንት ፐርፌክት ቴንስን ነው ተጠቅመን የምንገልጸው። an action completed very recently usually with just or now። ሌላኛው ደግሞ ለመግለጽ የምንጠቀምበት አሁን በቅርቡ የተፈጸመ ክስተት። አራተኛው ደግሞ uncompleted action that is expected to be finished። የመጨረሻው ደግሞ ፕሬዘንት ፐርፌክት ቴንስ የምንጠቀምበት ያልተፈጸመ ክስተት ግን ይፈጸማል ተብሎ የሚጠበቅ ክስተት ከሆነ። በቅንፍ ኢን ዘ ኔጋቲቭ የተባለው በኔጋቲቭ ፎርም ነው የሚቀመጠው። ያ ሲል እንደዛ ለማለት ሲል ሃቭ የነበረው ሃቭ ኖት ይሆናል፣ ሃዝ የነበረው ሃዝ ኖት ይሆናል። ያልተፈጸመ ክስተት ግን ይፈጸማል ተብሎ የሚጠበቅ ክስተቶችን በእንደዛ መልክ እንገልጻለን። ስለዚህ ለአራት ነገሮች እንጠቀምበታለን ፕሬዘንት ፐርፌክት ቴንስ። ኤግዛምፕሉን ስናይ we have tricked him every April Fool's Day since we were kids። ኤፕሪል ፉልስ ዴይ በየአመቱ ምንድነው የሚከበር የውሸት ቀን እንደምንለው ማለት ነው። ኤፕሪል ፉል ላይ የምንለው እሱ መቼም አይጠፋችሁም። ግን we have tricked him every April Fool's Day since we were kids። እዚህ ጋር ስንመጣ have ፕላስ tricked have እዚህ ጋር ከዛ ፕላስ ፓስት ፓርቲሲፕል የትሪክ ፓስት ፓርቲሲፕል ምንድነው? ትሪክድ ነው። ቨርቦች እና ፓስት ቴንሳቸው እና ፓስት ፓርቲሲፕላቸውን ማየት ይጠቅማል፣ እንደዚህ ቶሎ ለመለየት ማለት ነው። ስለዚህ አንዳንድ ቨርቦች ፓስት ቴንሳቸው እና ፓስት ፓርቲሲፕላቸው ይለያያል። ስለዚህ እንዳንሸወድ ፐርፌክት ቴንሶች ላይ ፓስት ፓርቲሲፕል ነው የምንጠቀመው፣ ፓስት ቴንስ አይደለም። ልዩነቱን መጨረሻ ላይ እናያቸዋለን። we have tricked የሚለው አገኘን እዚህ ጋር። ስለዚህ ሴንቴንሱ እያለ ያለው ከልጅነታችን ጀምሮ በኤፕሪል ፉልስ ቀን እናታለው ነበር። ስለዚህ አክሽኑ የጀመረው ልጅ እያሉ ነው ክስተቱ የጀመረው። አሁንም እንደሚያታሉት ለመናገር ነው። ስለዚህ የመጀመሪያውን አገኘን ማለት ነው። ስለዚህ አክሽኑ በፊት ነው የጀመረው፣ አሁንም እየቀጠለ ነው፣ ወደፊትም ሊቀጥል ይችላል። ሁለተኛውን ይሄንን ሴም አክሽን የሚለውን ሲቹዌሽን አሟላለን። ሶሪ የመጀመሪያውን ሳይሆን ሁለተኛውን ነው ያሟላለን። ተደጋጋሚ አክሽን ነው፣ በየአመቱ እንደሚያታሉትና በፊት እንደጀመረና ለወደፊትም ሊያደርጉት እንደሚችሉ ለመናገር ስለተጠቀም ነው ሴንቴንሱን ፕሬዘንት ፐርፌክት ቴንስን ተጠቀምን ማለት ነው። My niece has grown so much this year። ይሄኛውን ደግሞ ስናይ has grown has plus past participle የማንን የግሮ ተጠቅሞ ፕሬዘንት ፐርፌክት ቴንስ ፎርም አደረገ። በዚህ አመት የእህቴ ልጅ በደንብ አድጋለች ወይም በጣም አድጋለች ሲል አክሽኑ ማደግ የጀመረችው በፊት ነው፣ እየቀጠለ ነው፣ አሁንም ኮምፕሊትም አክሽኑ አልተፈጸመም። ስለዚህ የእህቷ ልጅ እያደገች እንደሆነ ስትናገር የእህቴ ልጅ እያደገች ነው፣ በዚህ አመት ብዙ አድጋለች ስትል ማደግ የጀመረችው ድሮ ነው፣ አሁንም እያደገች ነው፣ ለወደፊትም ይቀጥላል እስኪፈጸም ድረስ። ስለዚህ እንደዚህ አክሽኖችን እንደዚህ አይነት ሴንቴንሶችን በፕሬዘንት ፐርፌክት ቴንስ ነው የምንገልጸው። ሲቀጥል አዲሽናል ዩዝስ ኦፍ ፕሬዘንት ፐርፌክት ቴንስ። የፕሬዘንት ፐርፌክት ቴንስ ተጨማሪ ጥቅሞች ምንድን ናቸው? ይህ በኋላ ላይ ስለሚጠቅመን አይታይት አድርገን እንለፈው። ኩዌስችንስ ፎርም፣ ያ ማለት በፕሬዘንት ፐርፌክት ቴንስ እንዴት ጥያቄዎች መጠየቅ እንችላለን። ስለዚህ questions form ስንጠቀም are used to ask about actions or situations that has relevance to the present። የአንድ ነገር ክስተት ከዚህ በፊት የተከሰተ ክስተት
አሁን እስካለበት ድረስ ያለው ሪሌቫንስ ወይም ተጽዕኖ ጋር አያይዘን መጠየቅ የምንፈልግ ከሆነ የፕሬዘንት ፐርፌክት ቴንስ ጥቅሙን ኦልሬዲ ገልጸናል ቅድም ላይ። ስለዚህ ምን አይነት ጥያቄዎችን ለመጠየቅ እንጠቀምበታለን ብንል to ask about general experiences የምንላቸው ተለምዷዊ ልምዶች አንድ ሰው ያሳለፈው ነገር ከዚህ በፊት ወይም ተከስቶ አሁንም ድረስ ግን ተጽዕኖ ያለው በፕሬዘንት ላይ ባለበት ጊዜ ላይ ተጽዕኖ ያለው ኤክስፒሪየንሶችን ለመጠየቅ እንጠቀምበታለን። እሱንም ለመመስረት have ወይም has ፕሬዘንት ፐርፌክት ላይ ሁለቱ አይቀሩም። have ወይም has ከዛ ፕላስ ሳብጀክት የምንለው ክስተቱ የሚመለከተው አካል ከዛ ፓስት ፓርቲሲፕል የቨርቡን እናስከትላለን ማለት ነው። ኤግዛምፕሉን ስናይ have they finished their homework yet? የቤት ስራቸውን አልጨረሱም ወይ ነው ጥያቄው። ስለዚህ ልምድ እዚህ ጋር ኤክስፒሪየንስ የሚለው የቤት ስራ መስራቱን ብለን እንወስደዋለን። አልጨረሱም ወይ እስካሁን ሲል አለመጨረሳቸው እስካሁንም ፋይዳ ስላለው ነው ማለት ነው። ስለዚህ ስናየው ሴንቴንሱን ራሱ have ይቀድማል፣ ከዛ ሳብጀክት፣ ከዛ ፓስት ፓርቲሲፕል እናገኛለን። have ከዛ they የሚመለከታቸው ሳብጀክቱ ማለት ነው የሴንቴንስ አካል ይሆናል። ፊኒሽድ ደግሞ ቨርባችን ሲሆን ፓስት ፓርቲሲፕሉ ፊኒሽድ ይሆናል። ከስር ደግሞ has he tried ክትፎ yet? ክትፎ ሞክሮ ያውቃል ወይ? ክትፎ ሞክሮ ያውቃል ወይ? ስለዚህ እስከዛሬም ሞክሮ ያውቃል ወይ ለመጠየቅ የሞከርነው ከዚህ በፊት የመሞከሩና ያለመሞከሩን ሁኔታ ሲቹዌሽን ለማጣራት ነው እየጠየቅን ያለ ነው። ከሞከረም በዚህኛው ጊዜ ላይ ያለው እንደ ሰውየው መልስ አሁን ባለንበት ፕሬዘንት በምንለው ላይ ተጽዕኖ ይኖረዋል የሰውየው አመላለስ ማለት ነው። እንደዚህ አይነት ጀነራል ልምዶችን ለመጠየቅ ፕሬዘንት ፐርፌክት ቴንስ እንጠቀማለን። to ask about an action that has occurred up to the present አሁን እንዳልነው ማለት ነው። አክሽኖች ተከስተው እስካሁን ያላለቁ ወይም ደግሞ እስካሁን ድረስ የተከሰቱ ክስተቶችን ለመጠየቅም ፕሬዘንት ፐርፌክት ቴንስ እንጠቀማለን። አመሰራረቱ እንደላይኛው ሲሆን እንደ ጀነራል ኤክስፒሪየንሱ ሲሆን have ወይም has ፕላስ ሳብጀክት ፕላስ ፓርቲሲፕል ነው የምንጠቀመው። ኤግዛምፕሉን ስናይ have you eaten yet? በልተሃል ወይ እስካሁን? ወይም ደግሞ has the mail arrived yet? መልእክቱ መጥቷል ወይ? ስለዚህ የላይኛውን ስናየው እስከ ፕሬዘንት በልተሃል ወይ ብሎ ሲጠይቀው አለመብላቱን አረጋግጦ ምግብ ሊሰጠው ሊሆን ይችላል። ስለዚህ አሁን ባለበት ሰዓት ድረስ ሊፈጠር የሚችል አክሽን ወይም ክስተትን ለመጠየቅ ያህል መልእክቱ አልመጣም ወይ እስካሁን ሲል መልእክቱ እስካሁን አለመምጣቱ እስካሁን የሚለው ቃል ራሱ ፕሬዘንትን ነው የሚያመለክተው ያለበትን ጊዜ ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን የተከሰቱ ክስተቶችና እስካሁን ተጽዕኖ ያላቸው ጥያቄዎችን መጠየቅ ከፈለገን በዚህ መልክ ፕሬዘንት ፐርፌክት ቴንስን ተጠቅመን እንጠይቃለን። questions with everን ተጠቅሞ ጥያቄም ሲሰራ is used to ask about experiences at any time up to now. ever እዚህ ጋር አስረግጦ ለመናገር ነው ጥያቄው። እንደላይኛው ልምድን ለመጠየቅ ነው። ከዚህ በፊት ያ ሰው አድርጎትም ሳደርገውም ወይም ደግሞ ያ ነገር ደርሶበትም ሳይደርስበት ያለው ልምድ እስካሁን ካለው ጊዜ ላይ አነጻጽሮ ለመጠየቅ። ስለዚህ እንደላይኛው have ወይም has ብለን ሳብጀክት ከዛ ሳብጀክት አስከትለን እዚህ ጋር ለየት የሚያደርገው ከሳብጀክቱ በኋላ ኤቨር ትገባለች። ከዛ ፓስት ፓርቲሲፕሉ ይቀጥላል። ስለዚህ have you ever traveled to Italy? ጣሊያን እስከዛሬ ሄደህ ታውቃለህ ወይ?
ኤቨር እዚህ ጋር እስከ ዛሬ የምትለዋል ለመጠየቅ ነው። ኤክስፒሪየንስስ አት ኤኒ ታይም አፕቱ ነው፣ እስካሁን የተያዙ ልምዶችን ለመጠየቅ ነው። ሃቭ ኤቨር ትራቨል ቱ ኢታሊ ሲል እስከ ዛሬ ጣሊያን ሂደህ ታውቃለህ ወይ? ከስር ደግሞ ሃዝ ሺ ኤቨር ራን ኤ ማራቶን፣ ማራቶን እስከ ዛሬ ሮጣ ታውቃለች ወይ? እስከ ዛሬ እንደምንላቸውን አጠያየቆች ለመጠየቅ ኤቨርን አስገብተን እንጠቀማለን። እስከ ዛሬ ብለን በተለምዶ የምንጠራው አጠያየቅን በኤቨር እንገልጸዋለን። ይሄ ሌላኛው የፕሬዘንት ፐርፌክት በጥያቄ መልክ አጠቃቀም ነው። ሲቀጥል to ask about the duration of an action that started in the past and continues to the present። መጀመሪያ ላይ ከፕሬዘንት ፐርፌክት ቴክስት ጥቅሞቹ ጋር አራቱ ከዘረዘርናቸው አንዱ የሆነው ይሄ ነው። ከፓስት ላይ የተከሰተ ክስተት እስካሁን የቀጠለ ክስተት፣ ያ ማለት በፊት ነው የጀመረው ክስተቱ አሁንም እየቀጠለ ያለ። እንደዚህ አይነት አጠያየቆችን ለመጠየቅ ደግሞ በጥያቄ መልክ ስናቀርብ እንደዚህ አይነት ነገሮችን ሃው ሎንግ የሚለውን እንጠቀማለን። ያ ማለት ሃው ሎንግ ከዛ ፕላስ ሃቭ ወይም ሃዝ ፕላስ ሳብጀክቱ ፕላስ ቢን ፕላስ ፕሬዘንት ፓርቲሲፕል ነው እዚህ ጋር የሚገባው። ፕሬዘንት ፓርቲሲፕል ማለት አይኤንጂ በአይኤንጂ የሚያልቁ ነው ቨርቦች ፕሬዘንት ፓርቲሲፕል እንላቸዋለን። ስለዚህ ሃው ሎንግ ከዛ ሃቭ ወይም ሃዝ ፕላስ የሚመለከተው ሳብጀክቱ ከዛ ቢን ከዛ ፕሬዘንት ፓርቲሲፕል። ሃው ሎንግ ሃቭ ዩ ቢን ወርኪንግ ሂር ሲል ኤግዛምፕሉ እዚህ ጋር እዚህ እስከ መቼ ሰርተሃል። ስለዚህ መስራቱ የጀመረው በፊት ነው፣ አሁንም እየሰራ ነው። የጠየቀው መስራት ከጀመረ እስካሁን ባለበት ጊዜ ምን ያህል ጊዜ ሰርተሃል ብሎ ለመጠየቅ ፕሬዘንት ፐርፌክት ቴንስን ተጠቅሞ ሃው ሎንግ ቀደመ፣ ከዛ ሃቭ ከዛ ዩ ሳብጀክቱ ነው፣ ቢን ደግሞ ጊዜውን ለማመልከት ወርኪንግ ሂር፣ ወርኪንግ ፕሬዘንት ፓርቲሲፕላችን ነው ማለት ነው እዚህ ጋር። ስለዚህ እንደዚህ አይነት ጥያቄዎችን ለመጠየቅ ፕሬዘንት ፐርፌክት ቴንስን እንጠቀማለን። ሃው ሎንግ ሃቭ ዩ ቢን ወርኪንግ ሂር ሲል ያለ ማለት ፈልገው ነው። ስለዚህ ሃው ሎንግን እያስገባን የምንጠይቃቸው ጥያቄዎች በእንደዚህ አይነት ፎርም ከተቀመጡ ፕሬዘንት ፐርፌክት ቴንስ ናቸው። ያ ማለት በፊት የጀመሩ አክሽኖች አሁንም እየቀጠሉ ያሉትን እንደዚህ አይነት በጥያቄ መልክ ስናቀርብ ይህንን ፎርም ይዝልናል ማለት ነው። ሞር ደግሞ ኤግዛምፕሎች ስንሰራ ሞጁሉ ላይ ተመልሰን ግልጽ ይሆናል። ሌላኛው ደግሞ WH ኩዌሽንስ የምንላቸው ነው። WH ሲል ሌላ ነገር አይደለም። WH የምንላቸው እነሁ ዋት ወይም ዌር እና ዋይ የምንላቸው ናቸው። እነዚህ WH ኩዌሽንስ እንላቸዋለን። WH ኩዌሽን ሲጠየቅ በፕሬዘንት ፐርፌክት ቴንስ ከWH በኋላ ሃቭ ወይም ሃዝ እንደሌሎቹ ከዛ ሳብጀክት ከዛ ፓስት ፓርቲሲፕል ነው የሚከተለው። ስለዚህ ኤግዛምፕሉን ስናይ ዋት እዚህ ጋር WH አለች፣ ከዛ ሃቭ ከዛ ሳብጀክቱ ዩ ነው፣ ከዛ ፓስት ፓርቲሲፕሉ ኢትን ነው። ዋት ሃቭ ዩ ኢትን ምንድነው የበላኸው፣ ምንድነው የበላኸው። ወይም ደግሞ ዌር ሃዝ ሺ ትራቭልድ ወዴት ተጉዛ ታውቃለች፣ ወዴት ተጉዛ ታውቃለች። ስለዚህ WHን ተጠቅመን ጥያቄ በፕሬዘንት ፐርፌክት ቴንስ ስንጠቀም እንደዚህ አይነት ፎርም ይዛል። ዋት ይቀጥላል፣ ዋት በዋት ይጀምራል፣ ወይ በዌር ወይ በሁ ወይም በዋይ፣ ከዛ ሃቭ ወይም ደግሞ ሃዝ ከዛ ሳብጀክት ከዛ ፓስት ፓርቲሲፕል ይቀጥላል። ፕሬዘንት ፐርፌክት ቴንስ ሌላኞቹ ጥቅሞቹ ይህ ናቸው። በጥያቄ መልክ ሲቀርቡ እነዚያውን ያየናቸውን ከሞጁሉ ጋር እያይዘን በኋላ እናያቸዋለን። አራተኛው ላይ ስንሄድ ፓስት ፐርፌክት ቴንስ እናገኘዋለን። ስለዚህ ፕሬዘንት ፐርፌክት ቴንስ አለ፣ ፓስት ፐርፌክት ቴንስ አለ። ፓስት ፐርፌክት ቴንስ ደግሞ ሃቭ እና ሃዝ የነበረው ወደ ሃድ ይቀየራል ፓስቱ ስለሆነ፣ የሃቭ ፓስት ፎርሙ ሃድ ስለሆነ፣ ከዛ ፕላስ አሁንም ፓስት ፓርቲሲፕል ነው የምንጠቀመው። shows that one past action happened earlier than the other one። ለመጀመሪያ አካባቢ ለማየት እንደሞከር ነው ከቴንስ ከሚገልጻቸው አስፔክት ወይም ገጽታ ከሆኑት ውስጥ አንዱ አንድ አክሽን
ከአንዱ ቀድሞ ሲከሰት፣ አንድ ክስተት ከአንዱ ቀድሞ ሲከሰት፣ እንደዚህ አይነት ሲቹዌሽኖችን በፓስት ፐርፌክት ቴንስ ተጠቅመን ነው የምንገልጸው። if two different actions happen in the past and want to show that one happened before the other። ስለዚህ የምንጠቀመው ሁለት ክስተቶች ከዚህ በፊት የተከሰቱ ሆነው ግን አንደኛው ከአንዱ ቀድሞ ከተከሰተ ፓስት ፐርፌክት ቴንስ ነው የምንጠቀመው። ኤግዛምፕል she had arrived እንደምናየው had ከዛ ፕላስ የአራይቭ ፓስት ፓርቲሲፕሉን arrived at the office before she realized it was Sunday። ቢሮ ስትመጣ እሁድ መሆኑን አላወቀችም ነበር። ስለዚህ ቀድሞ የተከሰተው አክሽን ቢሮ መምጣቷ ነው። ከዛ ከሱ ተከትሎ የመጣው ሰንበት ወይም እሁድ መሆኑን ነው። ስለዚህ እሁድ መሆኑን ከማወቋ በፊት ቢሮ ደርሳለች ነው። ስለዚህ ቢሮ መድረሷ ቀደመ፣ ከዛ ሪላይዝ ያደረገችው ወይም እሁድ መሆኑን ያወቀችው ከዛ በኋላ ነው። ስለዚህ ተከታትሎ የመጡ አንዱ ከአንዱ ቀድሞ የመጣ ክስተቶችን ለመናገር እንደዚህ እንጠቀምበታለን ፓስት ፐርፌክት ቴንስ። ሁለተኛው ኤግዛምፕል I ran to my car when I noticed my wife had left already። እዚህ ጋር had ፕላስ left የሊቭ ቨርብ ፓስት ፓርቲሲፕሉ left ነው። ስለዚህ ፓስት ፐርፌክት ቴንስ መሆኑን አሟላለን ኦልሬዲ። ስለዚህ ይሄ እያለ ያለው ወደ መኪናው ሮጥኩኝ ሚስቴ ትታይ ልትሄድ ስትል። ስለዚህ ወደ መኪና መሮጡ እና ትታው ልትሄድ ስትል ያለው ሁለት የተለያዩ ክስተቶች ናቸው። አንዱ ከአንዱ ቀድሞ ስለተከሰተ ለመግለጽ የተጠቀምነው ፓስት ፐርፌክት ቴንስ ነው። ያም ማለት ትታው ልትሄድ የነበረው ቀድሞ ተከሰተ፣ እየሮጠ ሄደ። ስለዚህ ሁለት አክሽኖች አንዱ ከአንዱ ቀድሞ ሲከሰቱ ፓስት ፐርፌክት ቴንስን ተጠቅመን መግለጽ እንችላለን። ለምን? ቴንስ ዓላማው ራሱ የክስተቶችን ጊዜ ለመናገር ስለሆነ። እንደ ቦነስ ደግሞ ያስቀመጥኩት ቅድም እንዳልኳችሁ ፓስት ቴንስ እና ፓስት ፓርቲሲፕል ምንድን ነው ልዩነታቸውስ አንድነታቸው የሚለውን አይተን ወደ ሞጁሉ እንመለሳለን። ስለዚህ past tense and past participle are related but not the same። ይገናኛሉ እንጂ አንድ አይነት አይደሉም። The main difference between past tense and past participle is that past tense is used to mention an action or state of being that happened in the past። መጀመሪያ እንዳየነው past tense ራሱን የቻለ የቴንስ ፎርም ነው። ያ ደግሞ እንዳየነው ከዚህ በፊት የተከሰቱ አክሽኖችን ወይም ክስተቶችን ለመግለጽ የምንጠቀምበት ቴንስ ነው ፓስት ቴንስ። ፓስት ፓርቲሲፕል ግን ፎርም ኦፍ የቨርብ አይነት ነው። የቨርብ አይነት ሆኖ የምንጠቀምበት እንደ ፓስት፣ እንደ ፕሬዘንት እና እንደ ፊውቸር ፐርፌክት ቴንስ ላይ የምንጠቀምበት የቨርብ አይነት ነው። ስለዚህ ፓስት ፓርቲሲፕል የምንጠቀመው ፕሬዘንት ፐርፌክት ቴንሶች ላይ የምንጠቀመው የቨርብ አይነት ነው እንጂ ራሱን የቻለ ቴንስ አይደለም። ከፓስት ቴንስ የሚለየው ያ ነው። እና ደግሞ ልንጠቀመው የምንችለው ፕሬዘንት ፐርፌክት ቴንስ ላይ፣ ፓስት ፐርፌክት ቴንስ እና ፊውቸር ፐርፌክት ቴንስ ላይ ነው የምንጠቀመው። ብዙ ጊዜ ከኦግዚለሪ ቨርብ ላይ ጋር እንደ ሃቭ ወይም እንደ ቢ ካሉት ጋር እንጠቀመዋለን ፓስት ፓርቲሲፕል። ለየት የሚያደርገው እነዚህን ደግሞ የሚያመሳስላቸው ፓስት ቴንስን ፓስት ፓርቲሲፕልን መጨረሻቸው ላይ ኢዲ በመጠቀም ወይም ዲ በመጠቀም ፎርም ይደረጋሉ። ስለዚህ አንዳንድ ቨርቦች ፓስት ቴንሳቸውም ፓስት ፓርቲሲፕላቸውም አንድ አይነት ይሆናል። ፓስት ፓርቲሲፕል ለዛ ነው ትንሽ ኮምፕሊኬት የሚያደርገው ከሌሎቹ። ልክ ከስር ቴብሉ ላይ እንደምናየው ቤዝ ወይም ዋናው ቨርብ አለን፣ ዳንስ የሚለዋለን። ሲምፕል ፓስት ቴንሱ ወይም ፓስት ቴንሱ ባጭሩ ወደ ዳንስድ ይሆናል። ዳንስድ። ፓስት ፓርቲሲፕሉም ዳንስድ ነው። እዚህ ጋር አይቷ አንድ አይነት ሆነ። ስለዚህ እንደ ቨርቡ በኢዲ የሚያልቅ ከሆነ ብዙ ጊዜ ሲምፕል ፓስት ቴንሱ ወይም ፓስት ቴንሱ ፓስት ፓርቲሲፕሉም አንድ አይነት ነው። ሁለተኛዋን ቴብል ከጎን ያለችዋን ስታያት ሌላ ቨርብ አገኘን፣ ሲንግ የምትለው ቨርብ። እዚህ ጋር ግን ስንሄድ
የሲንግ ፓስት ቴንሱ ሳንግ ነው። ፓስት ፓርቲሲፕሉ ግን ሰንግ ነው። አዩ አመሰራረቱን ካያችሁት አሁን ተለየ። ስለዚህ እያንዳንዱ ቨርብ ወይም ግስ የምንለው በተለምዶ እያንዳንዱ ቨርብ እንግሊሽ ላይ ወደ ፓስት ቴንስ ሲቀየርና ወደ ፓስት ፓርቲሲፕል ሲቀየር የየራሳቸው ህግ አላቸው። ትንሽ የሚያወሳስበውም ያ ነው። ስለዚህ ግራመር ላይ ሊሸውድ የሚችለው ፓስት ፓርቲሲፕሉን ከፓስት ቴንሱ መለየት ይኖርብናል። ስለዚህ በተቻለ መጠን እናንተ ይህንን ሰርች አድርጋችሁ ወይም ደግሞ ቅድም እንዳልኳችሁ ስለነዚህ በደንብ አብራርቼ በቪዲዮ እንድሰራ ከፈለጋችሁ ኮሜንት አድርጉልኝ፣ እናዘጋጀዋለን። ስለዚህ የዚህ ዩኒት ቪዲዮ ስለ ቴንሶቹን አይተን ወደ ሞጁሉ ከመመለሳችን በፊት ይህንን ፓርት 1 ብለን እዚህ ጋር እንጨርሰው፣ አሰልቺ እንዳይሆንብን። ሰብስክራይብ ማድረጋችሁን አትርሱ። ይህ ቪዲዮም ከተመቻችሁ ላይክ እና ኮሜንት አድርጉ። ፓርት 2 ላይ ወደ ሞጁሉ ተመልሰን እነዚህ እስካሁን ያየናቸውን እንዴት መጠቀም እንችላለን፣ እንዴትስ ከሴንቴንሶች መለየት እንችላለን የሚለውን እናያለን። ፓርት 2 ላይ እንገናኛለን።